እመቤታችንን ይጠሯታል። ነይ ይላል። ነይ እንጂ ሀገር ሰላም ጠፍቷል፣ ድንግል ሆይ ነይ እንጂ። እርስ በርሳችን እየተበላላን ነው፣ ድንግል ሆይ መካከላችን ነይ እንጂ። አንቺን የሚወድሽ አንቺን ለተዋህዶ የመረጠሽ ክርስቶስን ንገሪው እንጂ ዝም አለን ይሏታል ካህናቱ። እባክህ ይችን ሀገር ፈውሳት፣ ገርፋሃታል፣ በፖለቲካ ገርፋሃታል፣ እባክህ ፈውሰን ቆስለናል በሉት። እናቶች እንባም ጨምሩ። እናንተ ዙፋኑን መንበሩን ሲያጥሩ እንባም ይጨምሩ ካህናት ሊኖሩ ይገባል። በእውነት እንባ ጨምረው፣ የካህን እንባ ወደ ላይ ነው የሚፈነጠቀው። እናቶች እናንተም እንባ ጨምሩ። አባቶች እንደዚህ፣ ወጣቶች ተመለሱ፣ እንመለስ። በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ማዕድ እየበላን በአንድ ማዕድ እየጠጣን አንድ ቃለ እግዚአብሔር እየተናገርን አንድ ሀገር እየናፈቅን እንዴት ምህረት እንድናገኝ ወደ እግዚአብሔር ተመልሶ የሚመልሰን አካል እናጣለን። ቦታ ለይቶ ጸልየን እንምጣ ማለት ክፋት የለውም። ግን ሲሄዱ ወደዚህ ቦታ እየሄድን ነው፣ አዋጅ ይወቁልን። አሁን የቀረን ነገ ስንቆርብ ይኸውላችሁ እየቆረብን ነው ብሎ ደግሞ የሚፖስት ሰው ሁሉ የሚመጣ ይመስለኛል በዚህ ዘመን። አንዳንዱማ ሰልፊ እየተነሳ ሱባኤ ላይ ነን እያለ ይበትናል። ሱባኤ ቦታ የሚወስነው ሱባኤ አለ፣ የማይወስነው ሱባኤ አለ። ቤተ መቅደስ መጥተን ወደ እግዚአብሔር እንመለስ ያለውን አዋጅ ረስተን አንዳንዶቻችን በመቆሚያ ቦታ እንጣላለን። አንዳንዶቻችን ከንፈራችን በቃ ያነበንባል፣ የለንም። አንዳንዶቻችን ጸዋሚ ለመምሰል እንታያለን። አንዳንዶቻችን ደግሞ የቆምንበትን ዓላማ ረስተን በቤተ መቅደስ ውስጥ ብዙ ነውር እንፈጽማለን። ስለዚህ ጾም ሲባል 10ቱም ሕዋሳቶቻችን መጾም አለባቸው ማለት ነው። ነቢዩ ሆሴዕ ኑ ወደ እግዚአብሔር እንመለስ ብሎ የነገራቸው እስራኤላውያን ናቸው። ሁልጊዜ እንደምትሰሙት እግዚአብሔር አንድ ነገር መዓትም ሲመጣ በረከትም ሲመጣ እግዚአብሔር ምክንያት አለው። ነገሮችን ሁሉ ያለ ምክንያት አያደርጋቸውም። ክፉ ነገርም እንኳን ቢመጣብን ነግሮን ነው። ክፉን ነገር ግን እግዚአብሔር አይደለም የሚያደርገው። ምን ማለት ነው? ክፉን ነገር እግዚአብሔር አይደለም የሚያደርገው ማለት ለምሳሌ እንጀራ ቀርቦላችሁ ብሉ ካለ አንድ አባት አንድ እናት ብሉ ካለች ሳንበላ በረሃብ ብንውል ረሃቡን ያመጣችው እናታችን ናት። ብሉ ብላ አዘጋጅታለች። ካልበላን ችግሩን ማን ያመጣው ማለት ነው? ረሃቡን ማን ያመጣው ማለት ነው? ራሳችንን ማለት ነው። ስለዚህ እግዚአብሔርም እንደዚያ ነው። እግዚአብሔር በሰው ላይ ክፉ ነገር አያመጣም። እውነት ለመናገር ክፉ ነገር መጻሕፍት አንዳንዴ በክፉ ነገር የሚገለጡ የሚመስሉ ነገሮች ቢኖሩትም ክፉ የሚገለጠው በበጎ አንጻር ነው። ለምሳሌ አዳም ወደ ምድረ ፋይድ ወረደ ሲባል ወደ ምድረ ፋይድ ያወረደው ወደ መከራ ያመጣው ማን ነው? ማን ነው? ራሱን የመጣ በራሱ ላይ ማን አዘዘ? ራሱ። አትንካ የተባለውን ከነካ እንዲህ ትሆናለህ የሚል ካለ በፈቃዱ ነው የመጣ ማለት ነው። ምክንያቱም እግዚአብሔር ቀድሞ ሁሉን ይናገራል። እንዲህ አታድርጉ በጎ አባት ስለሆነ በጎ አባት ቀድሞ ልጆቹ ምን መምሰል እንዳለባቸው እንዴት መሆን እንዳለባቸው ይናገራል። ጅራፍ የሚያነሳ ከዛ በኋላ ነው። ከዛ በኋላ ይቆነጥጣል። አባት ነውና ለምን እንዲያደርግ ይላል። እግዚአብሔርም እንደዚያ ነውና እስራኤላውያን መከራው ሲበዛባቸው ነቢዩ ሆሴዕ እግዚአብሔር ይቅር ባይ አምላክ ነው፣ ይህን ሁሉ መዓት ያመጣብን ይህንን ሁሉ መከራ ያመጣብን ከሱ ተለይተን ነው። ነግሮናል። ሳይነግረን ያደረገው ነገር የለም። ስለዚህ መከራ ቢበዛብንም በሱ ውስጥ ያለ መከራ ይሻላል። ከሌላ ቦታ ሆነን ከምንደሰተው ደስታ ይልቅ ከእግዚአብሔር ጋር ሆነን ያገኘን መከራ የተሻለ ነው። ስለዚህ ኑ እግዚአብሔር እንዲህ ይላል፣ በዚያን ጊዜ ፊቴን ይፈልጋሉ
ግን አያገኙኝም። መቼ? ሲቸግራቸው ብቻ፣ ሲርባቸው ብቻ፣ ሲጠማቸው ብቻ፣ ችግር ሲገጥማቸው ብቻ ይፈልጉኛል፣ ግን አያገኙኝም። እግዚአብሔር የሚገኝበት ጊዜ አለ። ሁልጊዜ እንደምንለው እግዚአብሔር የማይገኝበትም ጊዜ አለ። የማይገኝበት ጊዜ ማለት በእኛ ሕይወት ውስጥ የማይገኝበት ጊዜ አለ። መቼ? እኛ ራሳችን እንዳይገኝ ስናደርገው እና ምን አለ ነቢዩ? ኑ ወደ እግዚአብሔር እንመለስ አለ። ለምን? መከራው በዝቶብናልና፣ ፈተናው በዝቶብናል። የዚህ መድኃኒቱ ደግሞ ወደ እግዚአብሔር መመለስ ነው። ንዑ ንሁር ወንትመየጥ አበ እግዚአብሔር አምላክነ፣ ኑ ወደ እግዚአብሔር አምላካችን እንመለስ። እስመ ውእቱ ቀሰፈነ፣ ራሱ እግዚአብሔር እኛን ገርፎናልና አለ። ልብ በሉ። አሁን አንድ ሰው ወደሚጋረፍ ሰው ወይም ደግሞ እንደው ገሌ የሚባለው ሰው ተደባዳቢ ነው ሲባል ወደሚደባደበው ሰው እንሄዳለን? ይሄዳል እንዴ? ንገሩኝ እንጂ አይሄድም አይደል? መጽሐፍ ግን ምን ይላል? እግዚአብሔር ራሱ ገረፈን አለ። ስለዚህ ወደ ገረፈን ምን እንበል? እንመለስ አለ። ምክንያቱስ ጅራፍ ሰውነት ላይ ሲያርፍ ሰውነት ይቆስላል። ሰውነታችን ላይ ያረፈውን ጅራፍ ቁስል እንዲወጣ ያደረገው ራሱ ገራፊው እንደገና ደግሞ ይፈውሰናል። ወይፈውሰነ፣ ራሱ ደግሞ ይፈውሰናል። አላያችሁ? የገረፈን ይፈውሰናል። ሶስት ነገር ልብ በሉ። አንደኛ ወደ እግዚአብሔር እንመለስ አለ። ከዛስ የገረፈን እሱ ነው አለ። ከዛስ የሚፈውሰንም እሱ ነው አለ። ተገርፈናል፣ ፈውስ እንፈልጋለን። ፈዋሹም ገራፊውም ራሱ ነውና ወደሱ እንመለስ አለ። ይቀጥልና ቁጥር 3 ላይ ደግሞ እንዲህ ይላል፣ እግዚአብሔር ራሱ አለ። እግዚአብሔር ራሱ እንዲህ ያለ አምላክ ነው። እንዴት ያለ? እንደ ሐምሌና እንደ ነሐሴ ዝናብ ነው አለ። እንደማንና እንደማን? እንደማንና እንደማን? ነገ ውዳሴ ማርያም ሊቃውንቱ ሲተረጉሙ ትሰማላችሁ። በተለይ የዕለተ ረቡዕ ውዳሴ ማርያም ሲተረጎም አንቲ ዘበአማን ደመና እንታስተራይኪ ለነ ማየ ዝናም፣ ዝናምን ቋጥራ የተገኘች የሐምሌ የነሐሴ ደመና አንቺ ነሽ ብለው ሊቃውንቱ ሲተረጉሙ ትሰማላችሁ። የሐምሌና የነሐሴን ደመና ምስጢር አሁን የሐምሌና የነሐሴ ደመና ነው አለ እግዚአብሔር። ለምን? ደመና በግንቦትም ደመና አለ አሉ ሊቃውንቱ፣ በሰኔም ደመና አለ። የግንቦት ደመና መጣሁ ይልና ዝናብ የቋጠረ ይመስልና ነፋስ ወስዶ በትኖ ውቅያኖስ ውሃውን ይደፋዋል። ስለዚህ ሳይዘንብ ይቀራል አለ። የመቼ ደመና ነው? የመቼ ደመና ነው? እናንተ እኮ ከተማው ናቸው አታውቁም። እኛ ገጠር ላይ ስለነበርነ ያኔ እናውቀዋለን። በቃ አባቶቻችን ሲያርሱ ዝናብ መጣ ብለው አሁን በዚህ ሰዓት ዝናብ ከመጣ ደመና ከደመነ በሐምሌና በነሐሴ ሳይዘንብ እንደማይበተን ስለሚያውቁ ከብቱን ይሰበስባሉ። ወደ ቤት መሄድ ያለበት ቶሎ ወደ ቤቱ ይሄዳል። ግንቦት አካባቢ ከሆነ ግን ያው እንደው ቀና እያሉ እያዩ እንደው ዝናብ ይዘንብ ይሆን አይዘንብ ይሆን እያሉ እርሻቸውን ይቀጥላሉ ማለት ነው። የግንቦትና የሰኔ ደመና አጠራጣሪ ነው፣ እርግጠኛ አይደለም። የሐምሌና የነሐሴ ደመና ግን ዝናብ ቋጥሮ ከመጣ ሳያንጠባጥብ ሳይዘንብ አይሄድም እና አለ እግዚአብሔር ደግሞ እንደ ሐምሌና እንደ ነሐሴ ዝናብ ነው። አያችሁ፣ እመቤታችን እንደ ሐምሌና እንደ ነሐሴ ምን ናት አለ አይደለም ደመና። እመቤታችን እንደ ሐምሌና እንደ ነሐሴ ምን ደመና፣ ምንን ቋጥራ የምትገኝ ዝናብን። ክርስቶስን ደግሞ አምላካችን እግዚአብሔር ደግሞ ምን አለው? እንደ ሐምሌ እንደ ነሐሴ ምን ዝናብ። ለምን መሰላችሁ? አሁን ይሄን ያነሳሁት ወደ እግዚአብሔር እንመለስ አለ።
ምክንያቱስ ተገርፈናል። ከዚያስ ይፈውሰናል። ማን? ገራፊው። ማን ነው እሱ? እግዚአብሔር። ምን ስናደርግ? ስናጠፋ ምን አደረገን? ገረፈን። ከዚያስ ይፈውሰናል። ምን ስናደርግ? ስንመለስ። ምን ስንል ለምን የሚለውን ምክንያቱን ሲገልጥ እሱ እግዚአብሔር ምሕረቱ እንደ ሐምሌና እንደ ነሐሴ ምንድነው አለ? ዝናም ነውና ነው። የሐምሌና የነሐሴ ዝናም ተመርጠው ለክርስቶስ ወይም ለአምላካችን ምሳሌ እንዲሆኑ ምክንያቱ ምንድነው ከተባለ የሐምሌ የነሐሴ ዝናም እንኳን የሐምሌና የነሐሴ ዝናም የግንቦቱም የሰኔውም ዝናም ቢቆጠር ቁጥሩ አይደረስበትም። የትኛውም ቢሆን የሐምሌ የነሐሴ ዝናም ጠብታው ነጠብጣቡ ተቆጥሮ አያልቅም። የእግዚአብሔር ቸርነቱም ተቆጥሮ አያልቅምና ነው። ግን መቼ የእግዚአብሔር ቸርነቱ እንደ ሐምሌ እንደ ነሐሴ ደመና በእኛ ላይ የሚንጠባጠብ የሚወርደው መቼ ነው? ኑ ወደ እግዚአብሔር ምን እንበል? እንመለስ አለ። ስንመለስ ይሄ የንስሐ ጥሪ ነው። እስራኤል በድለው ከእግዚአብሔር ተለይተው ስለነበረ ነቢዩ ሆሴዕ የሚያደርገው ግራ ቢገባው እግዚአብሔርም የነገረውን ለሕዝቡ ሲያደርስ መፍትሄው አንድና አንድ ብቻ ነው አለ። ቁስላችን ሁላችን እያያችሁት ነው አለ። በተለያየ መንገድ ቆስለናል አለ። እንድንቆስል የሆነ ደግሞ ከሱ ተለይተን ነው አለ። ስንለይ ገረፈን አለ። እንዲያውም አንድ ሊቅ ምን ይላል? እስራኤል አንዳንዴ እንስሳትን ይመስላሉ አለ። ማንን ይመስላሉ? እኔና እናንተስ ማንን እንመስላለን? ማንን? አረክ እሱማ ቢሆን ምን አለፋን ነበር። እናንተስ ምን አመጣችሁ? እኛስ ምን አደረቀን? ከእንስሳት ደረጃው ዝቅ ያለ ነገር ጥሩ። እስራኤል ማንን ይመስሉ ነበር አለ? እንስሳትን። እኛ ደግሞ ማንን እንመስላለን? ከእንስሳት ዝቅ ያለ ምንድን ነው? አውሬ እኮ ነው። እናንተን ማለት አይደለም። ሰው በዚህ ዘመን አውሬ ሆኗል። ከእንስሳት ዝቅ ብሏል። አውሬነት። አንዳንድ አራዊት አውሬውን አውሬ ገድሎ ይበላዋል። እንስሳት ግን የለም። እንስሳት በነገራችን ላይ ዝምድና እንኳን ያጸናሉ። ዝምድና እና እስራኤል እንደ እንስሳት ነበሩ አለ ሊቁ። ለምን ቢባል እንስሳት ወደ ሰው እህል ወይም ወደ ሌላ ሳር ይሄዳሉ አለ። ያን ጊዜ ባለቤቱ በጅራፍ ይመልሳቸዋል አለ። አንዳንድ በሬ እየተዋጋ እምቢ ብሎ ይሄዳል ይገባል አለ። ለምን? ጠባቂው እረኛውን እምቢ ብሎ የሚሄድ በሬ አለ ጠባቂውን። ከዛ በኋላ ያ በሬ ደግሞ ዋናው ባለቤቱ ያለ ባለቤቱ የማይጠመድ በሬ አለ። እሺ የማይል እንደዚያ እንደ እረኛ ነቢያት መምህራን ነበሯቸው እስራኤል። እነሱን እምቢ ሲሉ ባለቤቱ እግዚአብሔር ይመጣል አለ። ከዛ ምን ያደርጋል? ያ በሬውን በዱላም በጅራፍም ብሎ ገና ሲያየው ሩጦ እንደሚመለስ እስራኤልም እንደዚሁም እግዚአብሔር ደግሞ በጅራፍ በተለያዩ በአሕዛብ ጅራፍ እንዲሁም በበሽታ ጅራፍ በመቅሰፍት ጅራፍ ሲገርፋቸው ያን ጌታውን አይቶ እንደሚመለስ በሬ ይመለሱ ነበርና እስራኤል እንደ እንስሳት ጠባይ ነበራቸው ይላል። ስለዚህ ወደ እግዚአብሔር ኑ፣ ወደ እግዚአብሔር እንመለስ ነው። መቼ ነው ምንመለስ ነው? ዛሬ ነው ምንመለሰው። ዛሬ የት ሄደን ነበር የሚል ጥያቄ አለው ማለት እኮ ነው። አንድ ሰው ተው ተመለስ፣ በሱ በኩል አትሂድ ከተባለ መንገዱ እየሄደበት ያለ መንገድ አለ፣ ግን ትክክል አይደለም ማለት ነው። ትክክል አይደለም ማለት ነው። ስለዚህ ኑ ወደ እግዚአብሔር እንመለስ። መቼ የሚል ጥያቄ ያስነሳል። ዛሬ ብንመለስ ምን እናገኛለን? ቅድም ያልኋችሁ የሐምሌ ነሐሴ ደመና፣ የሐምሌ ነሐሴ ዝናም፣ የእግዚአብሔር ቸርነት። ሌላውስ እንዴት ነው ምንመለስ? ነገ በምን ጀምረው መንገድ
አሁን ብዙ ሰው ያለ በዚህ ሰዓት ነገ ጾም ነው ፍልሰታ ስለሆነች ብሎ ጠቅላላ ይሄ ልኳንዳ ቤቶች በሙሉ በሰልፍ ነው አሁን ብሎ ስጋ ገዥ ነው የሚጾመው የማይጾመው ማለት ነው። እንደውም አንዳንዶቹማ ክርስቲያኖች በሚጾሙበት ወቅት እንደውም ጥሩ ስጋ ይገኛል አሉ። ያን ጊዜ ደህና ነገር ስለሚቀርብ ብለው ሌሎች ሁሉ መብያ አድርገውናል። መብያ ትክክለኛ ወደ እግዚአብሔር መመለስ ማለት ዛሬ አጣሮ ሆድ ቅም ብቻ እስኪመስል በልቶ ነገ መጾም አይደለም። እግዚአብሔር ወደ እግዚአብሔር እንመለስ ማለት ይሄ ነው። በእርግጥ ይሄ ጥሪ ለሌሎቹ ነው መሆን የነበረበት። እናንተም እንድትነግሯቸው ነው። ኑ ወደ እግዚአብሔር እንመለስ አለ። ለምን ተገርፈናል አለ ነብዩ። ተገርፈናል፣ ሰውነታችን ቆስሏል። እያንዳንዳችን ሰውነቱ ያልቆሰለ ምን አለ? ልቡ ያልቆሰለ ምን አለ? ትዳሩ ያልቆሰለ ምን አለ? ልጁ ያልቆሰለበት የልጅ አስተዳደጉ ያልቆሰለበት ምን አለ? በቤተ መቅደሱ በአገልጋዩ በኩል ያልቆሰለ ምን አለ? በምእመናን በኩል ያልቆሰለ ምን አለ? ከላይ እስከ ታች ቁስል። ማን አቆሰለን? ራሳችን። ምን ብለን? እግዚአብሔርን በድለን። ከዛ ምን አለን? ኑ እንመለስ። ምክንያቱስ ወውእቱ ይፈውሰነ፣ እሱ ራሱ ያቆሰለንን ይፈውሰናልና። ስለዚህ ትልቁ ወደ እግዚአብሔር ስንመለስ የምናገኘው ጥቅም ምንድነው ከተባለ መፈወስ ነው። ፈውስ መንፈሳዊ፣ ፈውስ ስጋዊ። ወደ እግዚአብሔር ስንመለስ ሁሉ ነገራችን ነው የሚፈወሰው። ምናልባትም እንደ ስጋችን አንዳንድ ሰው ሲጾም ሲጸልይ ወይም ደግሞ በተለያየ ኃጢአት በተለያየ ህመም ሲመታ ወደ እግዚአብሔር ተመልሻለሁ ግን ሰውነቴ ሊድን አልቻለም የሚል ሰው ሊኖር ይችል ይሆናል። ምናልባት በተለያየ ደዌ ተይዘን አካሄዳችን ግን በትክክል ከእግዚአብሔር ጋር መሆኑን የምናውቅ ሰዎች የምንረዳ ሰዎች ለምን አልተፈወስንም ካል ጤነኛ ብንሆን በስጋችን እግዚአብሔር እንደምናሳዝንበት ስለሚያውቅ ያን ነገር ልጓም አድርጎ ሰጥቶን መሆኑን መረዳት ያስፈልጋል። ልጓም። ስለዚህ ወደ እግዚአብሔር መመለስ ማለት አንዱ በምንድነው የምንመለስ? በጾም ነው። እንግዲህ በጾም እኔ ሁሉ ጊዜ የሚገርመኝ አንዳንድ ቃላቶች ጾም ስንል ፍቅር ስንል ትህትና የሆነ ነገር ስንል ስለተለመዱ አዳዲስ ነገር ያለ አይመስለንም። ጾም ሁሉ ጊዜ አዲስ ነው። ፍቅር ሁሉ ጊዜ አዲስ ነው። እንጀራ ሁሉ ጊዜ ምንድነው? እንጀራ ሁሉ ጊዜ ምንድነው? አሁን ምሳ በላን፣ አሁን ደግሞ ራስ ስንበላ ምንድነው? አዲስ። ነገ ስንበላ ምንድነው? አዲስ ነው አይደል? ስሙ ስለተጠራ እንጀራ ስለሆነ ብቻ ግን አይሰለችም። ስለዚህ ወደ እግዚአብሔር መመለስ የምንችለው አንደኛው በጾም ነው፣ መጾም ነው። ምን አይነት? አሁን ስለ ጾም አዋጅ ለማወጅ አይደለም። እንዴት ነው ምን ጾመው የሚለው ግን በእውነት በጣም መታየት አለበት። በጣም ስንጾም አሁን ነገ በቤታችን ህፃኑም ሽማግሌውም ወጣቱም በጉጉት የሚጠብቃት ጾም ናት። ግን ቤተ መቅደስ መጥተን ወደ እግዚአብሔር እንመለስ ያለውን አዋጅ ረስተን አንዳንዶቻችን በመቆሚያ ቦታ እንጣላለን። አንዳንዶቻችን ከንፈራችን በቃ ያነበንባል የለንም። አንዳንዶቻችን ጾሚ ለመምሰል እንታያለን። አንዳንዶቻችን ደግሞ የቆምንበትን ዓላማ ረስተን በቤተ መቅደስ ውስጥ ብዙ ነውር እንፈጽማለን። ስለዚህ ጾም ሲባል 10ሩም ሕዋሳቶቻችን መጾም አለባቸው ማለት ነው። ያን ጊዜ ማን ይመለስልናል? ማን ይመለስልናል? እግዚአብሔር። በእውነት እኔ አሁን ነገ ይሄ ግቢው ጠጠር መጣያ የለውም። በመላ ኦርቶዶክስ ተዋሕዶ ቤተክርስቲያን ግቢው ጠጠር መጣያ የለውም። እንዴት ኦርቶዶክስነት እንዴት ያስደስታል! ግን ይህ ሁሉ ጾመኛ እያለ ቁስላችን ሊፈወስ ያልቻለው ለምንድን ነው? ጆሮአችን የሚሰማው መከራ፣ አይናችን የሚያየው መከራ፣ ሁልጊዜ እንባ፣ ሁልጊዜ ሁካታ። ምንድነው ችግሩ? ከልባችን መመለስ ያስፈልጋል። ኑ ወደ እግዚአብሔር እንመለስ ማለት ዝም ብሎ ነጠላን አጣፍቶ ወደ ቤተ ክርስቲያን መምጣት ብቻ ግን አይደለም። በእውነት ምንድነው የጎደለኝ ማለት ያስፈልጋል። ምን አጉድያለሁ ማለት ያስፈልጋል።
እንዴት ነው እየጾሙ ያለውት ማለት ያስፈልጋል። ስለዚህ ወደ እግዚአብሔር መመለስ አንደኛ በጾም ነው የምንመለሰው፣ ሁለተኛ በሱባኤ ነው። በሱባኤ እስራኤል ከእግዚአብሔር ጋር ያላቸውን ፍቅር ለመቀጠል የተቋረጠውን ፍቅር ለመቀጠል በአንድ ልብ ሆኖ በአንድ ወቅት ወደ እግዚአብሔር ይጸልዩ ነበር። ለዚህም ነው ሲመለሱ ይመለስላቸዋል፣ እምቢ ሲሉ ይተዋቸዋል። እግዚአብሔር ግን የፍቅር ጥግ አለውና አምላካችን እንደገና ደግሞ መከራው ሲበዛባቸው መምህራን ነቢያትን አስነስቶ መልእክት ይልክላቸው ነበር። ሱባኤ ይገባሉ። አሁን እኔና እናንተ ሱባኤ ስንል አሁን እዚህ ጋር መልእክቴ ነው። ምናልባት እነ መጋቢ ሃይማኖትም ሲናገሩ ሰንብተው ይሆናል ብዬ አስባለሁ። እዚህ ውስጥ አሁን ብዙ ሰው ሱባኤ የሚይዝ ይኖራል እና አንዳንድ ሰው የሚቀረው ቤቱ ጣራው ብቻ ነው እንጂ ጠቅሎ ሁሉ ነገር ይዞት ይመጣል። ጣራው ፍራሹ እንዳለ ብርድ ልብሱ፣ እንደውም አንዳንዱ ደግሞ ከልሎ ይይዛል ደግሞ በሰፊው በደንብ አድርጎ መዘጋጃ በቃ ይሄ በሊዝ የያዘው ቦታ እስኪመስለው አስፍቶ ይይዛል። እንደሱ አይነት ሱባኤ የለም በእውነት ለመናገር ያ የቦታ ለውጥ ካልሆነ በስተቀር እግዚአብሔር እንዲመለስልን ወደ እግዚአብሔር መመለስ ማለት መከራ ሰውነታችን መከራ እንዲያገኘው ማድረግ እንጂ የቤቱን ብርድ ልብስ ጠቅልሎ ይዞ መጥቶ ይሄን ቦታ እንዳትነኪ የቤቱ ፍራሽ ጠቅልሎ ይዞ መጥቶ ይሄ የኔ ነው በማለት እግዚአብሔር አይመለስም፣ ወደኛ ሊመለስ አይችልም። ሱባኤ አያያዛችን በጣም መስተካከል አለበት። በእውነት የምግቡ አይነት ሁሉ እኮ አይቀርም። አንዳንዶቹ በቆሎ ዛጋ ሆኖ የሚጾሙ አሉ። ከዚህ ደግሞ በቃ በአገልግል ታሽጎ ይመጣል፣ ሌሎቹንም ይረብሻል። ለውጡ የምንድነው? የቤት ለውጥ ይሆናል ማለት ነው። እና በሱባኤ ሰው ከልቡ ሱባኤ ሲገባ እንኳን እግዚአብሔር ይሄንን የኛን በደል ይቅር ብሎ ሰላም ማምጣት ቀርቶ ምእመናን ምስጢር ያላወቅነው ምስጢር እንደሚገለጥ ታውቃላችሁ። ሰው ከልቡ ሱባኤ ሲገባ ምስጢር ይገለጥለታል። ዛሬ የምናነባቸው ቅዱሳት መጻሕፍት በክፉ ነገስታት በአላውያን ነገስታት ጠፍተው እንኳን አባቶቻችን ሱባኤ ገብተው እግዚአብሔርን ለምነው የተመለሱ መጻሕፍት እንዳሉ ታውቃላችሁ። ምስጢር ገላጭ ነው ሱባኤ። የትኛው ሱባኤ? በነገራችን ላይ ሱባኤ መግባት ማለት የግድ እዚህ አካባቢ ብቻ መደርደር ብቻ እንዳይመስላችሁ። ቤት ውስጥ ሱባኤ ይገባል። በመንገድ የመጡ ሱባኤ ይገባል። ሱባኤ ቦታ የሚወስነው ሱባኤ አለ፣ የማይወስነው ሱባኤ አለ። ቦታ የሚወስነው ሱባኤ ለብቻ ሆኖ በአታ ጽንቶ ለብቻ የሆኘ ከእግዚአብሔር ጋር ጉዳይ አለኝ ብሎ ለብቻ ተወስኖ የሚኖሩበት ሱባኤ አለ። ደግሞ ራስን ገዝቶ ደግሞ ከህዝብ ጋር እየኖሩ ሱባኤ መግባትም ደግሞ ይቻላል አለ። እሱም የህዝብ ሱባኤ አለ፣ የግል ሱባኤ አለ፣ የማህበር ሱባኤ አለ፣ የሀገር ሱባኤ አለ። አሁን የምንገባው ሱባኤ የትኛው ነው የሚለውን መምረጥ ያስፈልጋል። ከዛ ደግሞ ሱባኤ እንደገባን ደግሞ ለማስቆጠር ጥረት አለማድረግ። አንዳንድ ሰው ቀኑ ሙሉ ስልክ ሳያነሳ ይወልና ማታ እንዴው ስልክ አታነሽም ነበር ወይ ማታነሳ ነበር ሲባል ሱባኤ ላይ ሆኜ እኮ ነው ይላል። አያችሁ፣ አሁን ሱባኤ ላይ ነው ያለው። እንኳን ሌላ ሲወጣም ሱባኤ ይዤ ስለነበር ነው አይባልም። ከእግዚአብሔር ጋር የምናደርገውን ንግግር የገባነውን ቃል በትክክል ለመተግበር ትክክለኛ ሱባኤ ማለት ራስን ገዝቶ ካልሆነ በስተቀር እንዲሁ ዝም ብሎ እገሊት ሱባኤ ነው የከረመችው እገሌ ሱባኤ ነው። አንዳንዱማ ሰልፊ እየተነሳ ሱባኤ ላይ ነን እያለ ይበትናል። እንዴት ነው እግዚአብሔር ወደኛ ሊመለስ የሚችለው? እንደዚህ ሆነን ነው ተመለስ ነው የምንለው ምእመናን። ደግሞ ዛሬ ጀምረው ወደ ጻድቃኔ፣ ወደ ደብረ ሊባኖስ፣ ወደ ተላላቅ ቦታዎች የሚሄዱ ደግሞ ምእመናን ይኖራሉ። ጥሩ ነው፣ እኮ ደስ ይላል። ቦታ ለይቶ ጸልየን እንምጣ ማለት ክፋት የለውም። ግን ሲሄዱ ወደዚህ ቦታ እየሄድን ነው አዋጅ ይወቁልን። አሁን እኮ ደግሞ ምእመናን አሁን የቀረን ነገ ስንቆርብ ይኸውላችሁ እየቆረብን ነው ብሎ ደግሞ የሚፖስት ሰው ሁሉ የሚመጣ ይመስለኛል በዚህ ዘመን። ስለዚህ በትክክል ወደ እግዚአብሔር መመለስ ማለት ራስን ገዝቶ ለታይታ ሳይሆን እግዚአብሔር እንዲቀበለን ማድረግ ነው። ጌታችን ራሱ ምንድነው ያለ? በማቴዎስ ወንጌል ምዕራፍ 6 ላይ
ስታነቡ እኮ ስትጸልዩ እንደምኖች አትሁኑ እንደ ግብዞች። እንዲያውም አንተ ሰነፍ ግባ፣ ወደ ቤት ግባ፣ ቤትህን ምን በላል ዝጋ። ቤትህን ዝጋ ማለት እኮ ቆልፍ አይደለም። ቤት የተባለ አንደበት ነው። አፍህን አንደበትን ከክፉ ነገር ከልክል ማለት ነው። እግዚአብሔር የሚመለስልን በዚህ መንገድ ስንጸልይ ነው። ስለዚህ ወደ እግዚአብሔር እንመለስ አለ። ለምን? ገርፎናልና። ስለዚህ ከገረፈን ምን እናደርጋለን? እሱ ይፈውሰናል። ምክንያቱ ምንድነው? የእሱ ቸርነቱ እንደምን ነው አልዋችሁ? እንደ ሐምሌና እንደ ነሐሴ ዝናብ ጠብታ ምን ያለ ነው? የበዛ ነውና ነው። ሁለተኛው እግዚአብሔር የምናገኘው ወደ እግዚአብሔር መመለስ ማለት ከልባችን በጋራም ሆነ በግልም ሆነ ሱባኤ በመግባት ነው። ሶስተኛው እግዚአብሔርን ወደ እግዚአብሔር መመለስ ማለት ምን ማለት ነው ካላችሁኝ፣ ራስን መካድ ማለት ነው። ወደ እግዚአብሔር መመለስ ማለት ራስን መካድ። ቅዱስ ቄርሎስ ይህንን ምን ይላል? ሰው ራሱን ከካደ አለ እግዚአብሔርን ያገኘዋል አለ። ማንን ያገኘዋል? ማንን ያገኘዋል? ራሱን ካገኘ ራሱን ከፈለገ እግዚአብሔርን ያጣዋል አለ። ራስን መካድ ማለት እኔ ምንም ነኝ፣ ያበጀኝ እግዚአብሔር ነው፣ የሚያኖረኝ እግዚአብሔር ነው፣ የሚያጠፋኝ ራሴ ነኝ ብሎ ማመን ማለት ነው። ሰውን እኮ የሚያጠፋው ራሱ ነው። እግዚአብሔር ሰውን ያጠፋል? ያጠፋል ወይ? ሰው የሚጠፋ በራሱ ነው። እግዚአብሔር የጥፋት አምላክ አይደለም። ስለዚህ ምን አለ ቅዱስ ቄርሎስ? ራስን መካድ፣ እግዚአብሔርን ለማግኘት የሚፈልግ ሰው ራሱን ይካዳል። ክርስቶስም ኮይን ተናግሯል። ማንም ለኔ ሊሆን የሚገባው እኔን የሚከተል እኔን የሚወድ ለኔ ደቀ መዝሙር ሊሆን የሚገባው ወይም የሚፈልግ ሰው ካለ ራሱ ምን ይበል? ይካዳል። ራስን መካድ። አንዳንዶቻችን እኛም ስንሰብክ እንደው በቃ ራሳችን ጥሩ ሰባኪ አድርገን ስንዘምር ጥሩ ዘማሪ እኛ የተሻለ የሌለ አድርገን እናንተም ስትጸልዩ ስትመጸውቱ ከእናንተ የበለጠ ሰጪ የሌለ አድርጋችሁ ራሳችን ማስቀደም ከጀመርነ እግዚአብሔርን ልናገኘው አንችልም። ራስን መካድ ማለት ለእግዚአብሔር ራስን መስጠት ማለት ነው። አንተ ታውቃለህ ማለት እኮ ነው። ከልብ መሆን ነው። ራስን መካድ ማለት ራስን አለማሰብ። መልከኞች መልካቸውን፣ ሀብታሞች ሀብታቸውን፣ ባለስልጣናት ስልጣናቸውን ማሰብ ሳይሆን ስልጣን ያላቸው ስልጣናቸው ነገ እንደሚሻሩ ማሰብ ራስን መካድ ማለት እሱ መመለስ ማለት። ሀብታሞች ባለጸጎች ብዙ ሀብት ያላቸው ነገ ሀብታቸው ባዶ እንደሚሆን መረዳት ትልቁ ጸጋ እግዚአብሔርን መያዝ መሆኑን ማወቅ ነው ራስን መካድ ማለት። ደምግባት ያላቸው መልካሞች፣ ቆነጃጅቶች፣ ወጣቶች ዛሬ ያላቸውን ደምግባት ይህ ሁሉ የእግዚአብሔር ነው ማለት ራስን ባዶ ማድረግ። እግዚአብሔር ወደኛ የሚመለስ ራሳችን ባዶ ስናረግ ነው። ራሳችን በራሳችን ከሞላ ነው እግዚአብሔር የት ላይ ይቀመጣል። እግዚአብሔርን ካስወጣ ነው ለራሴ እኔ በቃለሁ የሚል ስሜት ካለን እግዚአብሔርን መቀመጫ ሰጣ ነው ማለት ነው። ስለዚህ እግዚአብሔር ወደኛ እንዲመለስ ኑ ወደ እግዚአብሔር እንመለስ አለ። በምን? ራሳችንን በመካድ። እስራኤላውያን በጊዜው ራሳቸው ትምክህተኞች ነበሩ፣ ይመኩ ነበር። ወደ እግዚአብሔር መመለስ ማለት መትጋት። አሁን እንግዲህ ሌሊት ጀምሮ ካህናቱ ምንድነው ሰዓታቱን ይጀምራል። እመቤታችንን ይጠሯታል። ነይ ይላል። ነይ እንጂ በሀገር ሰላም ጠፍቷል፣ ድንግል ሆይ ነይ እንጂ። እርስ በርሳችን እየተበላላን ነው፣ ድንግል ሆይን መካከላችን ነይ እንጂ። ደግሞ ብቻዋን መስሏቸው የሚጠሯት ምስለ ወልድኪ ፍቁርኪ፣ ሰውን ወዳጅ አንቺን የሚወድሽ አንቺን ለተዋህዶ የመረጠሽ ክርስቶስን ንገሪው እንጂ ዝም አለን ይሏታል ካህናቱ። መትጋት ማለት ሊቃውንቱ ይህን ሲሉ አብሮ ነይ አዎ ትምጣልን ማለት ነው፣ መምጣት። ከዛ ደግሞ ኪዳኑ ይቀጥላል። ቅዱስ እግዚአብሔር ይባላል። ደግሞ ወደ እግዚአብሔር ለመመለስ ልዩ አሸናፊ እግዚአብሔር በምሕረትና እንለዋለን በኪዳን። መትጋት ይሄ ነው።
ከዛ ደግሞ ሊቃውንቱ ስብሐተ ነጉን ይቀጥላሉ። ደግሞ አዎ ና እንጂ ይሉታል፣ ይጠሩታል። አብሮ መትጋት። ከዛ ደግሞ ቅዳሴዋ ውዳሴዋ ትርጓሜው ይቀጥላል። የምስጢር ዥረት ይፈሳል። እመቤቴ ቅዱስ ኤፍሬምን አዝ እግዚኦ መዋግደ ጸጋከ አቤቱ የጸጋህን ማይበል ግታልኝ ያሰኘሹ ቅዱስ ኤፍሬም የለመነ አናወፀው፣ ምስጢር አናወፀው፣ የድርሰት መዓት ወረደለት። እኛ ደግሞ እርስ በርሳችን የመበላላት መዓት ወርዶብናል። ይሄንን ግችልን እንላታለን። ትጋት ነው መትጋት። በተለይችን 14ቷን ቀን ወጣቶች በተለይ በጣም ትጉዎች መሆን አለብን። ምርጥ ማፈሻ ጊዜያችን ነው። አሁን ጀግና ገበሬዎች መሆን አለብን። ከድንግል ጋራ የሚነጋገር ወጣት፣ ኤፍሬምን የሚመስል ወጣት፣ አባ ሕርያቆስን የሚመስል ወጣት ትጋት ያስፈልጋል። አሁን ነው መትጋት ያለብን በእውነት። ያን ጊዜ ምን ይሆናል? ነቢዩ መልሱን እሱ ገርፎን ነበረ፣ እሱ ምን ይለናል አለ። እሱ ምን ይለናል? ይፈውሰናል። ለምን? በሳታቱ በኩል እንደ ሐምሌ ዝናብ ምሕረቱ ይመጣል። በኪዳኑ በኩል እንደ ሐምሌ እንደ ነሐሴ ዝናብ ምሕረቱ ይመጣል። በስብሐተ ነግህ በኩል እንደ ሐምሌ ዝናብ ምሕረቱ ይቅርታው ይመጣል። በትርጓሜው በኩል ይመጣል። በቅዳሴው ይመጣል። በወንጌሉ ይመጣል። ሳናቋርጥ እችን 14ቷን ቀን አንድ ልብ ሆነን በእውነት እግዚአብሔርን አቤቱ ወደኛ ተመለስ ብንለው ታስታውሳላችሁ? የእስራኤል መከራ በአንዲት በራሔል እንባ ምክንያት ሆኖ እግዚአብሔር ስራ ሲሰራ አላየነውም ወይ? እንዲሁ እዚህ ደብረ ኃይል ላይ ካሉ ምእመናን እንዲሁ 10 ንጹህ ምእመናን እንዴት ይጠፋሉ? 3 ንጹህ አገልጋይ እንዴት ይታጣል ብላችሁ ታስባላችሁ? በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ማዕድ እየበላን በአንድ ማዕድ እየጠጣን አንድ ቃል እግዚአብሔር እየተናገርን አንድ ሀገር እየናፈቅን እንዴት ምሕረት እንድናገኝ ወደ እግዚአብሔር ተመልሶ የሚመልሰን አካል እናጣለን? በእውነት ቢያንስ እኛ ባንመለስ እኛ ልብ ባይኖረን ተመልሶ የሚመልሰንን ሰው ፍጠርልን ብላችሁ ጸልዩ። ምን ብሎ አልኋችሁ? ተመልሶ የሚመልሰን። ምናልባት ተመልሶ የሚመልሰን ሰው አጥተን ነው ብለን ግን አንጠራጠርም። እንዲው የኛ በደል በዝቶ አሁን ስንጾም ጆሮአችን ጤነኛ ነው፣ ስልካችን እንኳን እዚያ ውስጥ ገብተን ራሱ ዛሬ እዚህ አካባቢ ምን ተፈጠረ ይሁን ብለን እያንቀሳቀስ ነው አይደለም እንጸልይ። ለምን መጣ ይሄ ካላችሁ የምንሰማው የምንጠብቀው ነገር ከባድ ነገር ስላለ ነው። እና ወደ እግዚአብሔር መመለስ ከቻልነ ይችን 14ቷን ቀን ከልባችን ሆነን እንጹም። ሱባኤያችን የልብ ይሁን። ከዛም ደግሞ ሶስተኛው ምንድነው ያልኋችሁ? ምን ማለት? ራስን መግዛት፣ ራሳችንን ገዝተን ከዛ የመጨረሻው ግን ምንድነው? ትጋት። እነዚህ የሚታሰሩት በትጋት ነው። ለመጾም ካልተጋን እንዲሁም ራስን ለመግዛት ካልተጋን ከዛም ሲቀጥል ደግሞ ለሱባኤ ካልተጋን ዝም ብሎ መመላለስ ብቻ ይሆናልና በዚህ ወቅት እያንዳንዳችን ስንጸልይ ለሀገሪቱም ሰላም የልክ ቸራው ላይ ቀኛው ላይ ብለን እንደምንጸልየው ስለ ሀገሪቱም አንዳንድ አቡነ ዘበሰማያት እንድገም። እስኪ እንሞክረው። ግድ የላችሁ እግዚአብሔር ሆይ ሌላውን ተውት። የሆነ ነገር በውስጣችሁ ሳታስቡ መድኃኔዓለም አንተ የምህረት አምላክ ነህ፣ ሰላም ነህ፣ እባክህን ይችን ሀገር ፈውሳት። ገርፋሃታል፣ በፖለቲካ ገርፋሃታል፣ በተለያየ ነገር ገርፋሃታል። ግን ምን በላት? ቁስሏን ፈውስልን እባክህ ፈውሰን፣ ቆስለናል በሉት እናቶች። እንባም ጨምሩ እናንተ ደግሞ እስቲ ካህናቱ ጽናውን ይዞ ጣኑን ሲያጥኑ ዙፋኑን መንበሩን ሲያጥኑ እንባም ይጨምሩ ካህናት ሊኖሩ ይገባል። በእውነት
እንባ ጨምረው። የካህን እንባ ወደ ላይ ነው የሚፈነጠቀው። እናቶች እናንተም እንባ ጨምሩ። አባቶች እንደዚህ፣ ወጣቶች ተመለሱ፣ እንመለስ። በዚህ ወቅት ደግሞ እግዚአብሔር ማን ያውቃል በእውነት እንዴ? ሰዓት እኮ አይፈጅበትም፣ ለሱ ዘመን እኮ አይጨርስበትም። ቀጠሮ ይናገራል፣ የተናገረውን ቀጠሮ ያደርሳል። አሁን ግን እስከዚህ ቀን መከራችሁ ይበዛል ብሎ የነገረን ነገር የለም። ነገ ሊያቆመው ይችላል፣ ነገ አንድ ሊያደርገን ይችላል። ማን ያውቃል? የኛ ድርሻ ግን በዚህ ሰዓት ወደ እግዚአብሔር መመለስ ነው። ብንችል እያለቀስን መጸለይ፣ ባንችል በሰዎች ሳንዘባበት መጸለይ፣ መጾም። ጾመኛ ላለመምሰል ጾማችን ከእግዚአብሔር ጋር፣ ሱባያችን ከእግዚአብሔር ጋር፣ ራሳችን ክደን ለሱ መስጠት፣ ትጋታችን ከእግዚአብሔር ጋር፣ ከቤተ ክርስቲያን ጋር፣ ከድንግል ፍቅር ጋር አድርገን እንሞክረው። እግዚአብሔር ደግሞ መልስ ያመጣልን ይሆናልና ነቢዩ እንደተናገረ ከዛ በኋላ ግን እስራኤላውያን ወደ እግዚአብሔር ከተመለሱ በኋላ እግዚአብሔርም ተመለሰላቸው። ቸርነቱ ምሕረቱ እንደ ሐምሌና እንደ ነሐሴ ዝናብ በዛላቸው። ዛሬ ለኔና ለእናንተ እንደ ግንቦት ሳይሆን እንደ ሚያዝያና እንደ መጋቢት ፀሐይ የሚያቃጥለን የፈተና ፀሐይ በቸርነቱ እንድንጋረድ እንደ ሐምሌ እንደ ነሐሴ ደመና ዝናብ እንድንከፋከፍ እግዚአብሔር የምሕረት ዓይኑን እንዲመልስልን በአንድ ልብ ሆነን እንጸልይ። እመቤታችን ፍቅሯን በልባችን ታሳድርብን።